የሰው ሆድ ካፉ ፍሬ ይሞላል አለ። በቃ ከንፈሩም ከሚያፈራው ይጠግባል። ሞትና ሕይወት በምላስ እጅ ናት፣ ከንፈሩም ከሚያፈራው ይጠግባል። ብልጽግናም ድህነትም እዚች ውስጥ ናት፣ እዚህ ውስጥ ናት። ይሄን ቃል በደንብ አስቡት። አሁን እንደ ሀገር ለምን ነው የተቸገርነው? እስቲ ወደ መፍትሄ እንምጣ። ቃላት ይኸውላችሁ፣ ለዚህ ነው እኮ ሞትም ሕይወትም በምላስ እጅ ናት አለ። ሞትንም ሕይወት ወሞት ውስተ እደ ልሳን ይላል። ሞትን መጥራት ትችላለህ በምላስ፣ ሕይወትን በምላስ መጥራት ትችላለህ። ሁለቱም ምርጫ ነው፣ ያንተ ምርጫ ነው። ፖዚቲቭ ወርድስ ተጠቅመህ ፍሬውን መብላት ትችላለህ። ኔጌቲቭ ወርድስ አሉታዊ ጎኑን ማምጣት ትችላለህ። አሁን የምንናገረው ቃል አዎንታዊ ወይም አሉታዊ ኃይል አላቸው። አሁን ኢነርጂ ነው እያወራን ያለ ነው ተመልካቾቻችን። ቀላል ነገር አይደለም፣ እንደምታስቡት አይደለም። ቃል እንደምታስቡት ተራ ነገር አይደለም። እየነገርኳችሁ ነው። በጣም ከባድ ነው። በአካባቢ በራሳችን መጀመሪያ፣ ከዛ በምንኖረው አካባቢ፣ ከዛም አልፎ ተርፎ በሀገር ደረጃ፣ በአህጉር ደረጃ፣ በዓለም ደረጃ ከፍተኛ የሆነ አሉታዊ ወይም አዎንታዊ ነገር ማምጣት የሚችል ነው። አሁን ሀገር በማረስ ብቻ በማረስ በመቆፈር ኢንዱስትሪዎችን በማቋቋም ትልልቅ ትምህርት ቤቶችን በመክፈት ብቻ ልታድግ አትችልም። ይሄን በጣም አስመሩበት። የቃላትን ኃይል መጠቀም ያልቻለች ሀገር ብዙም ትርጉም የላትም። ቃላት ያነሳታል ሀገርን፣ ቃላት ይፈውሳታል ሀገርን። ቃል ደግሞ በአንጻሩ ሀገርን ያፈርሳል፣ ያደህያል፣ ባዶ ያስቀራል። አሁን ለምሳሌ ኢነርጂ ነው። ኢነርጂ አሁን ሰማይ ስማ፣ ምድር አድምጪ፣ ሰማይ ስማ፣ ምድር አድምጪ፣ ሰማይ ዝናብ እንዳትሰጥ ተናበቡ ማለት ነው። አሁን ከነዚህ ቅዱሳን ሰዎች የወጣውን ቃል ኃይል ስላለው ዘጋ ሰማይን ማለት ነው። በእምነት ዘጋ። ሰማዩ ራሱ ዝናብ አላዘንባለ እንደማለት ነው። ምናወጣው ቃል ቀላል አይደለም። ለምሳሌ ሀገራችን እንወድሻለን፣ ሀገራችን እናከብርሻለን፣ ሀገራችን እናገለግላለን፣ አንቺን ከፍ ከፍ በይ ስትሏት ሀገር ታደምጣለች። ሁሉም ተፈጥሮ ኃይሎች የተያያዙ ናቸው። ዝም ብሎ ባዶ ስፔስ የለ፣ ሁሉም ተያይዘዋል። ለምሳሌ በኋላ ላይ መጣበታለሁ። ለምሳሌ ኢየሩሳሌም ብረሳሽ ቀኝ ትርሳኝ፣ ሀገሯን ነው የሚያናግሯት እኮ። ስለ አንቺ ባልመሰክሩ አንደበቴ ይዘጋ፣ ምንም ሀገሯን ነው የሚያናግሩት። የአንቺ ሀገር ይሄ ምንድን ነው የሚወጣው ቃል? ቃሉ አይደለም። ቃሉ ሀገርን ያክማል፣ ከፍ ያደርጋል። ቃል ሀገርን ያፈርሳል። አሁን ወደ ምስጢሩ እንግባ። አሁን ይህን መርሃ ግብር የምታደምጡ ሁላችሁም ከዚህ በኋላ የምትናገሩትን ቃል ምን መሆን እንዳለበት እንደምትረዱ ሙሉ እምነት አለኝ። እንደ ሀገር እናስብ። መጥፎ ቃላት፣ የሐሰት ቃላት፣ የስድብና የሐሜት ቃላት፣ ገዳይ ቃላት፣ የሽንገላ ቃላት፣ የሚሰብሩ ቃላት፣ ክፉ ቃላት፣ የሞት ቃላት፣ የርግማን ቃላት፣ አቁሳይ ቃላት፣ የጥላቻ ቃላት የሚያወጣ ማህበረሰብ ከበዛ በጣም ኔጌቲቭ ኢነርጂ ነው እየወጣ ያለው ከዛ ማህበረሰብ። አፉ ግማሹ የሐሜት ቃል፣ ግማሹ የስድብ ቃል፣ ግማሹ የሽንገላ ቃል፣ ግማሹ አቁሳይ ቃል፣ ግማሹ የጥላቻ ቃል ሲያወጣ አየሩ ሁሉ በምን ይሞላል? በኔጌቲቭ ኢነርጂ ይሞላል። ቃል ኃይል አለዋ። ቅድም እንዳየነው ጠቢቡ ሰሎሞንም እንዳለው በዚህ ቃል ምክንያት ሀገር ትደህያለች። በቃ ሀገር ትቆስላለች፣ ሀገር ትደማለች፣ ሀገር ትወድቃለች። እነዚህ አይነት ኔጌቲቭ ቃላት የሚያወጡ ህዝቦች ሲመጡ ሞት አለ። ምክንያቱም ሰው ህይወትና ሞት አንደበተ ነው አይደል ያለው። በቃ ሞት አለ፣ ስቃይ አለ፣ ሐዘን አለ፣ እንባ አለ፣ ሰቆቃ ሁሌ አለ። ምክንያቱም እነዛ ሰዎች ሁሉ የሚያወጡት ቃል ኔጌቲቭ ቃል ነው ማለት ነውና አቁሳይ ቃል፣ የርግማን ቃል፣ መጥፎ ቃል፣ ስድብ ቃል፣ ሐሜት ቃል፣ ገዳይ ቃል፣ የሽንገላ ቃል፣ የሚሰብር ቃል፣
ክፉ ቃል፣ የሞት ቃል፣ የሰቆቃ ቃል፣ የእርግማን ቃል፣ አቁሳይ ቃል፣ የጥላቻ ቃላት ሁሌ ነው የሚያወጡት። ያ እንግዲህ ይሰባሰብና ሀገርን ሲያስለቅስ ሞት፣ ስቃይ፣ ሐዘን፣ እንባው፣ ሰቆቃው፣ እንግልቱን ያመጣል። አሁን ብዙ እንደዚህ አይነት ኔጌቲቭ ኢነርጂ ነው የሞላው ማለት ይቻላል። እኔ ስንት ፐርሰንቱ አላቅምና ኔጌቲቭ ኢነርጂ ሀገር ሁሌ አሁን ሀገራችን በሐዘን ውስጥ በሞት በለቅሶ ውስጥ ያለችው ይሄ ቃል የሚወጣው ቃል ተደማምሮ የሚፈጥርባት በጣም አስደንጋጭና አሉታዊ ሐዘንን ይወልዳል ይላል። የሚወጡት ቃላቶች አደገኞች ናቸው። ሳናውቅና ከመናገራችን በፊት እናስብ፣ ከመርገማችን በፊት እናስብ። ሳናውቀው ነው ኃይል የምናወጣው፣ ወይም ተፈጥሯችን አልተረዳነውም ከሆነ ሌላ ጉዳይ ነው፣ ምንም ማድረግ አይቻልም። ግን በአንጻሩ የበረከት ቃል፣ የእውነት ቃል፣ መልካም ቃላትን፣ አመስጋኝ ቃላትን፣ የአክብሮት ቃላትን፣ የፍቅር ቃላትን፣ ያማሩ ቃላትን፣ የጥበብ ቃላትን፣ ፈዋሽ ቃላትን፣ የምስጋና ቃል በመከራ ውስጥ እንደ ኢዮብም እያሉ የምስጋና ቃላትን ማውጣት የሚችሉ ህዝቦች ሲመጡ ደግሞ የሚያወጡት ከፍተኛ የፍቅር ኃይል፣ ፖዘቲቭ ኢነርጂ ሀገርን በደስታ፣ በፍቅር፣ በሰላም፣ በበረከት፣ በእምነት፣ በእውነት፣ በእውቀት፣ በማስተዋል እንዲመላ ያደርጋል ማለት ነው እና መልካም ቀኖችን ለሀገር ያሰጣሉ። መልካም የበረከት ምክንያቱም ይሄ ሁሉ የሚያወጣው የበረከት ቃል ስለሆነ ፖዘቲቭ ኢነርጂ ነው። ኢነርጂ ደግሞ ትልቅ ኃይል ነው። መብራት የምታበራው እኮ ኢነርጂ፣ ሁሉም ነገር ኃይል ነው፣ ኃይል ይፈልጋል። ስለዚህ ሀገርን ለማሳደግ እነዚህ የበረከት ቃላት፣ የምስጋና ቃላት መውጣት አለባቸው። ይሄን ስታደርጉ ነው እንጂ ምንም ፋብሪካ ቢሰራ ምን ብትለው አይደለም። በጎ ቃላትን የሚናገር ማህበረሰብ መገንባት ካልተቻለ በስተቀር ይሄ ነው ሀገርን ሊጎዳም ሊጠቅምም የሚችለው። ስለዚህ ሽማግሌዎች መርቀው እንዲያልፉ መደረግ አለባቸው። አልቅሰው ሀገርን ረግመው ካለፉ ያ እርግማን ደግሞ ሌላው ትውልድ ያጭደዋል። በጣም ጥሩ አይደለም እና ሀገራቸውን መርቀው እንዲያልፉ ሁልጊዜ ትልልቅ ሰዎችን እንደ ሀገር መንከባከብና ሀገርን ባካችሁ መርቃችሁ ሙቱም ማለት አለብን። እነሱም አይርገሙን። የሚያልፍ ውሃ አይውሰድ፣ የሚሞት ሽማግሌ አይርገምህ ይባላል እና ሽማግሌዎችም ግድ የለም መርቃችሁን ሙቱ። ምንም ለእናንተ ሲሆን ብናከብራችሁ፣ ብንጦራችሁ፣ በጎ ብናደርግላችሁ ጥሩ ነበረ። እኛ ሰነፍ ትውልድ ሆነን እናንተን ባንጦርም ባንንከባከብም ግን መርቃችሁን ሙቱ። እናንተ ምናልባት አማራላችሁ ለጊዜው ረግማችሁ ሊሆን ይችላል። ግን ያ የወጣው ቃል በጣም ኃይል ስላለው ነው፣ ከባድ ነው። ሌላው ክቡራን ተመልካቾቻችን ሰዓቱ በጣም እየሄደ ነው። እንግዲህ እንደምንም ብዬ ለመጨረስ እሞክራለሁ። በጣም አስገራሚ ነገር ልንገራችሁ። እኔ ውሃ እየጠጣው ነው። ውሃ በጣም ኃይል አለው። ድምፅ ይሰማል ይባላል። ውሃ ድምፅ ይሰማል ይባላል። እስቲ እሱን ቃል ይሰማል ይባላል። እስቲ ልንገራችሁ። በደንብ ሚሞሪ ያለው ኃይል አለው። ዶክተር ኢሞቶ ማሳሮ የሚባል አንድ የጃፓን ሳይንቲስት ነበር በ1990 ቃላት እንኳን አይደለም በሀገር በሰው ቀርቶ በውሃ ላይ ራሱ ከፍተኛ ተጽዕኖ አለው ይላል። በውሃ ላይ ከፍተኛ የሆነ ተጽዕኖ አለው ቃል እንደ ቃልነቱ። ግማሾቹ ሲዶ ሳይንስ ምናምን ብለው አጣጥለውበት ነበር። ይህን ሁሉ አሸንፎ ግን ሰርቶታል። አሁንማ በደንብ ተረጋግቶ ምንድነው መልካም ቃላትና ክፉ ቃላትን በውሃ ላይ በመደጋገም በመናገር ማለት ነው። ለምሳሌ አሁን እንደ ኢትዮጵያውያኑ መድገም ድጋም ማለት አሁን አንድ ሰው መዝሙረ ዳዊት ደገመ ሪሳይት ቃላቱን ደጋግሞ መናገር ምክንያቱም ኢነርጂ ነው። ልብ አድርጎ በደንብ እንድታሰምሩበት ፈልጋለሁ እና ምንድነው ያደረገው ዶክተር ኢሞቶ ማሳሮ አንዱን ውሃ ላይ ፖዚቲቭ ቃላት ጻፈበት። እወድሃለሁ፣ አከብርሃለሁ፣ ደሳስ የሚሉ ምን ብዬ ልንገራችሁ፣ በጎ ቃላት፣ ተስፋ፣ ፍቅር፣ ፒስ፣ ሰላም ምናምን የሚሉ ፖዚቲቭ ቃላት ውሃው ላይ ይሉታል። ሰላም፣ ፍቅር፣ ደስታ፣ በጎነት፣ ርህራሄ፣ ቸርነት፣ አመሰግንሃለሁ፣ አከብርሃለሁ፣ እወድሃለሁ፣
የሚል ቃላትን በውሃ ላይ ደጋግሞ ይናገራል። በሌላው ደግሞ አንተ ሞኝ፣ ሌላውኛውን ውሃ ማለት ነው እንግዲህ በባዶ ብርጭቆዎች ናቸው ውሃ ተሞልቶባቸው፣ በጣም አንተ ደደብ ውሃ፣ አንተ ክፉ፣ አንተ ምን ጨካኝ የሆነ የሚያስቀይምና እርግማን ቃላትን አንዱ ሌሎቹ ብርጭቆ ውስጥ ላይ ተጨመሩ። ከዛ ውሃው ከረጋ በኋላ እንግዲህ ምን ሆነ ማለት ነው? በጣም መልካም ቃል እወድሃለሁ፣ ተስፋ፣ ፍቅር፣ ትዕግስት፣ ቸርነት፣ በጎ ወዘተርፈ የተጻፈበት ወይም ያ ቃል የተነገረበት ውሃ በጣም የበረዶ ክሪስታሎቹ በማይክሮስኮፕ ሲታዩ በጣም ሄክሳጎናል የሆኑ ያማሩ ምርጥ ክሪስታሎች፣ በጣም ውብ። ጉግል አድርጋችሁ ተመልከቱ ክሪስታሎቹን፣ የሞቶ ማሳሮ ብላችሁ ክሪስታሎቹን አድርጉ እና ከ24 ሰዓት በላይ ራሱ ቆይተዋል ከረጉም በኋላ ሳይበታተኑ ማለት ነው። በአንጻሩ ግን ክፉ ቃል፣ መጥፎ ቃል፣ የሚሰብር ቃል፣ የሞት ቃል፣ የርግማን ቃል፣ አቁሳይ ቃል፣ የጥላቻ ቃል የተጻፈባቸውና እነሱ ተደጋግሞ የተነገረባቸው ውሃዎች ደግሞ ክሪስታሎቻቸው ከቀዘቀዙ በኋላ የሰሩት ክሪስታል ሲታይ በጣም ቅርጽ አልባ የሚያስጠላ ቅርጽ፣ እሱም ጉግል አድርጉት በቀላሉ ታገኙ ስለምትችሉ ነው። በጣም እንደውም 24 ሰዓት ራሱ ሳይቆይ ፍርክስክስ የሚል ምንድነው ታዲያ? ምስጢሩ ነው። አሁን ይሄ ነው ዋናው። ይሄ ብቻ አይደለም፣ ሩዝ ላይም ሞክረዋል ይሄ ሰው። 2 ሩዞች አደረገ። አንዱን ታንኪዩ አመሰግናለሁ የሚል ተጻፈበት ወይም እንዲነገር 1 ወር ሙሉ ተደረገ። አንዱ ሞኝ የሚል ጠላሃለሁ የሚል ሩዙ ላይ ተጻፈና እንትን አለ። አንዱን ኢግኖር ዝም ብሎ ቸል አለ እና ሁሌ ሄዱና አንተ ሩዝ አይ ላቭ ዩ እወድሃለሁ አመሰግናለሁ ይሉታል። አንዱን ሩዝ ጋር ደግሞ ሄድና አንተ ጠላሃለሁ አንተ አስቀያሚ ነህ ይሉታል። አንዱን ሩዝ ጋር ደግሞ ሄዱና ትቻለሁ ይሉታል። አሁን እወድሃለሁ ተብሎ የተባለው ሩዝ በጣም ያማረ ቅርጽ ሰርቶ ወጣ ከቃሉ። በጣም ይገርማል። ይሄንን ዩቲዩብ ላይ ተመልከቱት፣ ሌሎቹ ሰርተውታል፣ እንድታዩት ፈልጋለሁ። ጠላሃለሁ የተባለው ሩዝ ደግሞ በስብሶ በጣም ብስብስ ብሎ ወጣ። ኢግኖር ላይ የተደረገው ሩዝ ደግሞ ግማሹ በስብሷል፣ ግማሹ አልበሰበሰም። ኢማጅ ልብ ብላችሁ አስተውሉ። አሁን ሳውንድ ቫይብሬሽን፣ ይህ የድምፅ እርግብግብታው የሚወጣ ድምፀት ከክፍት አየር ይልቅ በውሃ ላይ ታውቃላችሁ 4 እጥፍ መፍጠን ይችላል። 4 እጥፍ መፍጠን ይችላል። ስለዚህ በጎ ቃላት የሚነገርበት ውሃ ምን ያህል ያማረ ቅርጽ ሰጥቶ ወጣ ብለን ስናይ፣ ለምሳሌ ጠበል በቀላሉ ለምሳሌ አንድ ሰው ውሃ ያመጣል፣ ጸሎት ያደርሳል። ጸሎት ማለት ድካም መድገም ነው እኮ። ቃላትን፣ በጎ ቃላት፣ መልካም ቃላት፣ ከእግዚአብሔር ጋር የሚያገናኝ ቃላት፣ የፈውስ ቃላት፣ የይቅርታ ቃላት፣ የምስጋና ቃላት፣ የትዕግስት ቃላት፣ የበጎነት ቃላት፣ የሸርነት ቃላት በዛ ውሃ ላይ ነው የሚያደርገው። ጸለየና ብሎ በትንፋሹ ውሃውን ሲጠጣው ይድናል። እንግዲህ ያወጣው ያ ቃል ውሃውን ራሱ ለውጦት ምን ያህል መድኃኒት እንዳደረገው ተመልከቱ። እና በጣም 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 እንድትጠነቀቁ ፈልጋለሁ፣ እንድትመራመሩ ፈልጋለሁ። እንግዲህ ህይወትን ሊወድ መልካም ቀኖችን ላይ የሚወድ ሰው ምላሱን ከክፉ ከንፈሮቹን ተንኮል ከመናገር ይከልክል ነውና ህይወትም ሞትም በአንደበት ላይ ናት የሚል አንድ ትልቅ አባባል አለና በአንድ ራስ 2 ምላስ ይላሉ አባቶቻችን። 2 አይን አለን፣ 2 ጆሮ አለን፣ ስንት አፍንጫ አለን? 1 አይደለም 2 ነው። 1 ቀዳዳ 2 ቀዳዳ ቆጠሩት። ስንት ከንፈር አለን? 2። ጥሩ። ስንት ቅንድብ አለን? 2። እሺ። ስንት እጆች አሉን? 2። ስንት እግሮች አሉን? 2። ስንት ምላስ አለን? ግን 1 ነው። አስቡ። ምላስ አንድ ነገር ብቻ እንዲናገር፣ በጎ ቃላት እንዲናገር ነው። ከተፈጠረው ዓላማ ውጪ ነው። ሐሜትን፣ ሽንገላን፣ ክፋትና ስለዚህ ለምታወጡት ቃላት በአጠቃላይ ኃላፊነት ይሰማችሁ። በቃላችሁ ለሚመጣው ማንኛውም ነገር ሽልማት ወይም ቅጣት ከአምላክ ዘንድ እናገኛለን። በየትኛውም ቤተ እምነት እንሆን አላቅም። ለምሳሌ በክርስትናው ደንቆሮ ብሎ ሰውን መሳደብ የገሃነመ እሳት ፍርድ ያስከስታል። ስንት አንዳንድ ባለጌዎች አሉ ደንቆሮ ብለው የሚሳደቡ፣ ሰምታችሁ አታውቁም? እንዴት ይዘገንናል! ራሱ ካፋቸው እንዴት ይወጣል! እንግዲህ በአርአያ እግዚአብሔር የተፈጠረች ነፍስ ያላቸውን ደንቆሮ ማለት
ግንቡን አይተህ ስትሰድበው ሰሪውንም መስደብህ ነውና ግንቡ አይሰድስና ሰሪውን እግዚአብሔርን ደንቆሮ ነፍስ አልፈጠረምና ትንሽ በጣም ይዘገንኑ ቃላቶች የገሃነመ እሳት ፍርድ ጭምር ያስከፍታሉና ስለዚህ ቃላችን ሰውን ሊገል ይችላል፣ ሊያስጨንቅ ይችላል፣ ሊያስለቅስ ይችላል፣ ሀገር ሊያጠፋ ይችላል፣ ተስፋ ሊያስቆርጥ ይችላል። በአንጻሩ እንደገና ደግሞ አካባቢያችን በመጥፎ ኃይል ሊሞላ ይችላል፣ ሊጎዳ ይችላል። አንድ ሰው ደግሞ ባይሰማንም ሐሜት ይሆናል፣ መጥፎ ነው ብቻ